ሮዛ ሉሊት የተደበቀ ማንነቷን ለዴቪድ ስላሳወቀችባት እጅግ በጣም ተበሳጭታለች። ሉሊትንም እያደረግሽ ያለሽው ነገር ምንም ጸጸት ሊያሳድርብሽ አልቻለም አይደል ስትልም ትጠይቃታለች። ሉሊትም ደግሞ ያደረገችው ነገር ትክክል እንደሆነ እንጂ አልዋሸች፣ አልሰረቀች፣ ምንም የሚያጸጽታት ነገር እንደሌለ አስረዳቻት። ይህንን ስትላት ሮዛ ንዴቷ የበለጠ እየጨመረ መጣ። እንደዛ ከሆነማ ሁሉንም ነገር አብረን የምናየው ይሆናል። ተዳፍኖ የነበረውን እሳት ራስሽ ነሽ ያቀጣጠልሽው። ስለዚህ ደግሞ ነበልባሉ ማንን ሊፈጅ ወይም ሊያቃጥል እንደሚችል አብረን የምናየው ይሆናል ስትልም ለሉሊት ትነግራታለች። ሉሊትም ደግሞ ለሮዛ ልክ እንደ ወርቅ ተፈትና መውጣት እንደምትችል ነበር የመለሰችላትና ይህንን መልስ ስትመልስላት ሮዛ ወይኔ ሮዛ እኮ እኔ የማንም መቀለጃ ልሁን ማለት ነው እያለች እንግዲህ እጅግ በጣም እየተበሳጨችና እየተናደደች ትገኛለች። ዴቭም ሮዛ ያደረገችውን ነገር የሚያሸልም ስራ የሰራሽ መሰለሽ እንዴ እያለም ሲጠይቃት እሷም የሚያሸልመኝ ስራ ላይሆን ይችላል፣ ግን ደግሞ ባደረግኩት ነገር ምንም አይነት ነገር አልጸጸትም የሚል መልስ ነበረ የመለሰችላቸው። ሮዛም ዴቭ እንዲሰማ አንድ በአንድ ማውራት የምትፈልገውን ነገር ካወራች በኋላ የዚህ ጊዜ ዴቭ በጣም ይበሳጫል። በቃሽ በቃሽ ብዬሻለሁኝ ብሎም ሲላት ሮዛም ደግሞ አዎ በጣም ያማል አይደል አንዲትን የምትወዳትን ልጅ ዘረቢስ በሆነ ሰው ስትቀማ ያልሆነ ነገር ሲደረግ እጅግ በጣም ያማል አይደል እያለችም ነበር እንግዲህ ስታወራ የነበረው። ይሄን ሁሉ ነገር የምታወራው ዴቭ በጣም እንዲበሳጭ ስለምትፈልግ ነው። ዴቭ የዚህ ጊዜ ንዴቱን መቆጣጠር ስላቃተው ከፊት ለፊቱ እንድትጠፋ ወይም ወደዛ እንድትሄድና ክላሷ ገብታ ቆልፋ እንድትቀመጥ ነበረ ለሮዛ መልእክት ያስተላለፈው። ሮዛም ባደረገችው ነገር ጸጸት ስላላደረባት እያወራች ያለችው ነገር እውነት እንደሆነ እንጂ ውሸት እንዳልሆነ ወይም ካላመናት ደግሞ ራሷን ሔዋንን እንዲጠይቃት ነበረ ያስረዳችው። ከዚህ በኋላ ምንም አይነት ነገር መስማት አይፈልግም። ከአጠገቡ እንድትሄድ ያደርጋታል። ሮዛ ከሄደች በኋላ ሉሊት ነበረ የተከተላት። ወደ ውስጥ ሄዳ ሶፋዋ ላይ ቁጭ አለችው። የሉሊት አቀማመጥ ስላናደዳት እንዴት ነው የምትቀመጨው ባክሽ ብላ ነበር ሮዛ ሉሊትን የጠየቀችው። ሉሊትም ደግሞ አቀማመጧ ልክ እንዳየሽው ምንም የተለየ ነገር የለም ብላም ስትመልስላት ጭራሽ አንቺ ለኔ በድፍረት መልስ መስጠት ጀመርሽ ማለት ነው የሚል ንግግሯን አስቀጥላ ነበር እንግዲህ ሁሉንም ነገር አንድ በአንድ ያወራችሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይኔ? ደህና ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ፣ ሼር እያደረጋችሁ አበረታቱኝ። ማሮቼ ፍቅሮቼ ልበላችሁ እስኪ እንደዚህ ቢሻላችሁ ማለት ነው። ዛሬም እንግዲህ ባሏ ሙሽራ ይዞ የመጣባት ሚስት ትንሿ ሙሽራ የሚል ድራማ ነው። አዲስ ድራማ ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። ሔዋንም ለዴቪድ ህይወቷ በሙሉ መስቀልቅል እንዳለባትና እሱ ግን እሷን ረስቶ ከሌላ ጋር አዲስ ህይወት ጀምሮ ህይወቱን እየኖረ ኑሮውን እየመራ እንደነበረ ነው ስታስረዳው የነበረችው። ዴቭ ግን ሔዋንን ስለሚወዳት እሷ የሌለችበት ህይወት ለሱም ምንም ደስታ እንዳልነበረ ያስረዳታል። ሔዋንም ማንም እንዳላስገደደውና በትክክል የሚወዳት ቢሆን ኖሮ አዲስ ህይወት ባለመጀመር እሷን ሊጠብቃት እንደሚችል ነው ያስረዳችው። የዚህ ጊዜ ዴቭ ሔዊ እንዴት ተቆጣችና ሆድ እንደባሳት ስላወቀ ቆይ ግን ለምንድን ነው ሔዋኔ እንደዚህ ቶሎ ብሎ ሆድ የሚብስሽ እያለም ይጠይቃታል። እሷም ደግሞ የኖርክበት ህይወት ወይም እየኖርከው የነበረው ህይወት ስላስደሰተህ ነው አይደል ከኔ ጋር የራቅከው እኔንስ የተውከኝ
ሉሊትም ደግሞ የሮዛን ስራ በማጋለጧ በጣም ደስ ብሏታል። እንደውም ያንን ያክልም እንዳላደረገች ወይም ደግሞ ዴቭ ለእሷ ከዋለላት ውለታ እጅጉን በጣም ትንሽ እንደሆነም ነው ለብቻዋ እየተነጋገረች ያለችው። ዴቭና ሔዋን በስተመጨረሻም ተስማሙ፣ ታረቁ። ሔዋን ቤቱን ለቃ ሻንጣዋን ይዛ ልትወጣ ያለች ቢሆንም እድሜ ለሉሊት ሉሊት የሮዛን ድብቅ ሚስጥር ስላወጣችላት ልትሄድ ካለችበት ቦታ ተመልሳ እዛው ዴቪድ ቤት ወይም ራሷ ቤት ቆይታለች ማለት ነው። እንግዲህ አሁን ተራው የሮዛ መቃጠል ነው። ባንቴናው ሔዋን ወደ ነበረችበት ክላስ ሲሄድ ድንግጥ ትላለች። በጣም ፈርታ ስለነበረ ለምንድን ነው እዚህ ልትመጣ የቻልከው እያለች በጥያቄ ስታፋጥጠው እሱም ደግሞ ምነው ፈርተሽኝ ነው እንዴ ይላታል። አዎ ፈርቼሃለሁ፣ ምክንያቱም ዴቭ እዚህ እንደዚህ ቁጭ ብለን ቢያየን ምን አይነት ስሜት ሊሰማው እንደሚችል ወይም ሊጠረጥር እንደሚችል ታውቃለህ ስትለው እሱም ደግሞ እሱን ፈርተሽ ነው ወይንስ እኔን ፈርተሽ ነው የሚል ጥያቄ ነው የጠየቃት። ሔዋንም አዎ ፈርቼሃለሁኝ የሚል መልሷን መለሰችለትና ግን ደግሞ በአንቴናው ሊያወራት የሚፈልገው ነገር እንዳለ ሲያስረዳት ለምን ወደ ሳሎን ሄደን አታወራኝም ታዲያ ስትለው አይ ችግር የለውም እዚሁ ባለሽበት አወራሻለሁኝ ይላታል። ሔዋንም ስለምን ጉዳይ ማውራት እንደፈለገ ለባንቴናው ስትጠይቀው ስለ ሮዛ ጉዳይ ነው ሊያወራት የፈለገው ማለት ነው። እንግዲህ ሮዛ እንደሚታወቀው ከዴቭ አርግዣለሁ ነፍሰ ጡር ነኝ እያለች እያወራች ስለነበረ ይህ ነገር ደግሞ ለባንቴናው ጥያቄ ሆኖበታል። ምክንያቱም ሮዛ ያረገዘችው ልጅ የዴቭ እንዳልሆነ ወይም የማን እንደሆነ ራሱ አላወቀችም። ይህን ሚስጥር ደግሞ ባንቴናው በደንብ ጠንቅቆ ያውቃል። ይህን ሊያወራት ስለፈለገ ያረገዘችው ልጅ የዴቭ አይመስለኝም ብሎ ሲነግራት ሔዋን የዚህ ጊዜ ትደነግጣለች። እንዴት እና ታዲያ የማን ነው? ያንተ ነው ብላ ነበረ የመለሰችለት። ባንቴናው ይሄንን ስትለው በጣም ይደነግጣል። እንዴት እንደዚህ ልትይኝ ትችያለሽ? ሮዛ ያረገዘችው ልጅ የማን እንደሆነ አላወቀችም ወይም የዴቭ አይመስለኝም ብዬ ስላልኩሽ የባንቴናው ነው ማለት ነው ሲላት ሔዋንም እና ታዲያ ምን ልጠረጥር እችላለሁኝ? እና ታዲያ የዴቭ ካልሆነ የማ ሊሆንስ ይችላል? ሮዛ ከማን ነው ያረገዘችው? አንተ ይህንን ነገር እንዴት ልታውቅ ቻልክ? ብላ ስትጠይቀው እሱም ደግሞ እሷ ራሷ እንደሆነች ያወራችውና ወይንም ደግሞ የማን እንደሆነ ከማን እንዳረገዘች እንዳላወቀችም ጭምር ጭንቀት ውስጥ እንደነበረች ነው ያወራላት ማለት ነው። ይህንን ግን ሔዋን ምንም አምና ልትቀበል አልቻለችም። ሮዛ በጭራሽ እንደዚህ አይነት ምስጢር ለአንተ ልታወራህ አትችልም። እናም በጣም እየፈራች እና እየተንቀጠቀጠች እና ግን የማ ሊሆን ይችላል እያለችም እንግዲህ ባንቴናውን በጥያቄ ብታፋጥጠውም ባንቴናውም ደግሞ ምንም የማውቀው ነገር እንደሌለ ግን ደግሞ የእሱም ልጅ እንዳልሆነ ነው ያስረዳት። ሮዛ እንግዲህ የዴቭ ልጅ ነው ብላ ነው አሁን ላይ ዴቭን ባሌ እያለች እየጠራችው ያለችው። የእውነትም ደግሞ ግን ትክክለኛ የዴቭ ላይሆን ይችላል ማለት ነው። ዴቭ እና ሮዛም መንገድ ላይ እየተንቀሳቀሱ ባሉበት አጋጣሚ ሆዴ እየጨመረ ነው አይደል ስትለውም ዴቭ ግን ምንም አይነት መልስ አልመለሰላትም ነበረ። እና ዴቭ አልሰማኸኝም? እያወራሁ እኮ ነበረ ስትለው አረ ሰምቼሻለሁኝ ግን ምንም ልመልስልሽ አልቻልኩም ይላታል። እና ሆዴ እየጨመረ ነው አይደል ስትለው አዎ እየጨመረ ነው፣ ግን ደግሞ እኔ ካንቺ ባልወለድኩ ብዬ የምመኝበት ቀን ነው። ዛሬ ላይ ምን እንደማስብ ታውቂያለሽ? ካንቺ የሚወለደው ልጅ ልክ እንዳንቹ ክፉ የሚሆን እየመሰለኝ ስለሆነ ምን አይነት ልጅ ሊሆን ይችላል የሚለው ሀሳብ ያሳስበኛል ሲልም ለሮዛ ይመልስላታል። ሮዛ ይህንን ከዴቪድ ንግግር ስትሰማ በጣም ትበሳጭና ቆይ ዴቭ ግን አንተ ራስህን እንደ ጻድቅ ነው እንዲህ የምታየው ስትልም ነበር የመለሰችለት። እኔ ራሴን እንደ ጻድቅ እያየሁኝ አይደለም፣ ግን ደግሞ አንቺ ከምትሰሪው አንጻር እኔ በጣም ንጹሕ ነኝ፣ ምንም እየሰራሁት ነገር የለኝም ይላታል ማለት ነው። የዚህ ጊዜ እንግዲህ በጣም ነው የተናደደችው ሮዛ።
ሮዛ በሔዋን ስለተናደደችባት ኪችን ውስጥ እያስተካከለች ባለችበት አጋጣሚ ገብታ አስደንግጣታለች። ሔዋንም አንቺ ኮቴ ቢስ ኮቴ የለሽም እንዴ አስደነገጥሽኝ እኮ ብላም ስትል አንድ እየተነጋገሩ እንግዲህ በስተመጨረሻ ላይ ፊት ለፊቷ ስኪን ስላገኘች ሮዛ ያንን ስኪን አንስታ ሔዋንን ልትወጋት ነው ነበር ማለት ነው። ያው ግን አልተሳካላትም። እየተናነቁ ባለበት አጋጣሚ ነው ያለቀው። ቀጣይ ፓርት ላይ ደግሞ ማን ያሸንፋል ሮዛ ወይንስ ሔዋን የሚለውን አብረን የምናየው ይሆናል። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ለነበረን ቆይታ ከልብ አመሰግናለሁ።